ሰላም ውድ አድማጮች እንዴት አደራችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ በማድረግ እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ላይ የደቡብ አፍሪካና የደቡብ ኮሪያን ጨዋታ የምንመለከት ይሆናል ማለት ነው። እንግዲህ ያልተገመተውና ውጤት ያመጣል ተብሎ ያልተጠበቀው የደቡብ አፍሪካ ብሔራዊ ቡድን በምድቡ ሁለተኛ ደረጃን ይዞ ወደ ቀጣዩ ዙር ማለፉን አረጋግጧል። ይህ እንግዲህ ዛሬ ከተደረጉ ጨዋታዎች መካከል እጅግ በጣም አስገራሚ ውጤት የተመዘገበበት የጨዋታ መርሃ ግብር ነው። ደቡብ አፍሪካ እንግዲህ ወደዚህ ወደ ዓለም ዋንጫው ስትመጣ በጣም ዝቅተኛ ግምት ከተሰጣቸው ብሔራዊ ቡድኖች መካከል አንዷ ሆና ነው ወደ ዓለም ዋንጫው ውድድር የመጣችው። በምድቧ ውስጥ ያሉትን ቡድኖች ስንመለከት እጅግ በጣም ጠንካራ ተፎካካሪዎች እንደሚሆኑ ሲጠበቅ፣ በአንጻሩ ግን ደቡብ አፍሪካ አራተኛ ደረጃን ይዛ ከምድቧ ትሰናበታለች የሚል ቅድመ ግምት በበርካቶች ዘንድ ሲሰጥ ቆይቷል። እዚህ ምድብ ውስጥ አዘጋጁ ሀገር ሜክሲኮ አለች። አዘጋጅ ሀገር መሆኗ ብቻውን ሀገሪቱ ጠንካራ አቋም ልታሳይ እንደምትችል እንዲጠበቅ ያደርጋታል። ከዚህ በተጨማሪ ደግሞ አዘጋጅ ሀገር መሆናቸው እንደ አንድ አድቫንቴጅ ይታያል እንጂ በጣም ጠንካራ ተጫዋቾች እንዲሁም ደግሞ ጥሩ አቋም ላይ ያሉ ተጫዋቾች በዚህ ስብስብ ውስጥ ይገኛሉ። እንደዚሁ ደግሞ የቼክ ሪፐብሊክ ብሔራዊ ቡድንም በተለይ ደግሞ በቆመ ኳስ ጥንካሬው በዚህ ዓለም ዋንጫ ላይ ከምድቡ ሊያልፍ ይችላል የሚሉ ቅድመ ግምቶች ሲሰጡ ነበር። የደቡብ ኮሪያ ብሔራዊ ቡድንም እንደዚሁ በዚህ በዓለም ዋንጫው ላይ ምንም እንኳን በመከላከሉ ረገድ ጥያቄ የሚነሳበትን ቡድንም ቢሆን ነገር ግን ከደቡብ አፍሪካ የተሻለ የውድድር ጊዜ ሊያሳልፍ ይችላል የሚል ቅድመ ግምት ሲሰጥ ነበር። ነገር ግን ደቡብ አፍሪካ ይሄን ሁሉ ፉርሽ አድርጋ ወደ ቀጣዩ ዙር ማለፏን አረጋግጣለች። ለደቡብ አፍሪካውያን በተለይም ይህ ውጤት ማለት ወደ ቀጣዩ ዙር ማለፋቸው ማለት በጣም ብዙ ትርጉም ያለው እንደሆነ መናገር ያስፈልጋል። ብዙ አፍሪካውያን ከደቡብ አፍሪካ በተቃራኒ ቆመው ነበር። እንደምታስታውሱት ደቡብ አፍሪካ የመጀመሪያ ጨዋታዋን ከሜክሲኮ ጋር ባከናወነችበት ወቅት ላይ ሁሉም ማለት በሚቻል ሁኔታ እንደው ከአንዳንዶች በስተቀረ የአፍሪካውያን ሀገራት የእግር ኳስ ተመልካቾች ድጋፋቸውን ሲሰጡ የነበረው ለሜክሲኮ ነው። እንደውም ሜክሲኮ ታሸንፍ የሚል ድምፃቸውን በደንብ ሲያሰሙና ሲያስተጋቡ እንደነበር ተመልክተናል። በተለይም ደግሞ ኢትዮጵያውያን እዚህ ሀገርም ያሉ የእግር ኳስ ተመልካቾች ደቡብ አፍሪካ ውጤት እንዲቀናት አይፈልጉም ነበር። ምክንያቱም በተለይም ኢትዮጵያውያን ወገኖቻችን በደቡብ አፍሪካ እየተፈጸመባቸው ያለው ግፍ፣ ሰቆቃ፣ ግድያ እጅግ በጣም የሚያሰቅቁ ብዙ ነገሮችን ስንሰማና ስንመለከት ነበርና ነገሩ ወደ እግር ኳስም መጥቶ ኢትዮጵያውያን ብቻም ሳይሆኑ ሌሎች አፍሪካውያን እግር ኳስ ተመልካቾችም ደቡብ አፍሪካ እንድታልፍ ውጤት እንድታገኝ አይፈልጉም ነበር እና የደቡብ አፍሪካ ብሔራዊ ቡድንም በዚህ አይነት ከባድ ሁኔታ ውስጥ የማለፍ ሁኔታና ግዴታም ጭምር ነበረበት ማለት ነው እና የደቡብ አፍሪካ ብሔራዊ ቡድን እስከ ዛሬዋ ዕለት ድረስ ወደ ቀጣዩ ዙር ያልፋል የሚል ቅድመ ግምት በፍጹም አልተሰጠም ነበር። ምክንያቱም የመጀመሪያ ጨዋታቸውን ከሜክሲኮ ጋር ተጫውተው በሜክሲኮ ተሸንፈዋል። ሁለት ተጫዋቾቻቸውን በቀይ ካርድ አጥተዋል። በዛ ጨዋታ ላይ ያሳዩት ፐርፎርማንስ ሁላችንም እንደተናገርነውና እንደገለጽ ነው እጅግ በጣም ደካማ ፐርፎርማንስን ያሳዩበት ጨዋታ ነበርና ደቡብ አፍሪካ ወደ ቀጣዩ ዙር ማለፍ ይቅርና እንደው ዓለም ዋንጫውን የሚመጥን እንኳን የሜዳ ላይ ብቃት ይዛ መጥታለች የሚል ጥያቄ በብዙዎቹ በኩል ሲነሳ ነበረ። የደቡብ አፍሪካ ብሔራዊ ቡድን ያሳየው ብቃት እጅግ በጣም ደካማ ነበር። ከዛ በባለፈው በሁለተኛው ዙር ጨዋታቸው ላይ በተለይም ደግሞ ቼክ ሪፐብሊክን በገጠሙበት ጊዜ አንድ ጎል ተቆጥሮባቸው ከዛ በኋላ አቻ ለመሆንና ለማሸነፍ የነበራቸው ጥረት እጅግ በጣም አስገራሚ ነው። ኦልሞስት ጨዋታው ሊያበቃ በጣም ጥቂት ደቂቃዎች ሲቀሩት ነው ሞኮና በፍጹም ቅጣት ምት ባስቆጠራት ብቸኛ ጎል 1 ነጥብ ይዘው የወጡት እና ያንን ጨዋታ ስናስተላልፍ አድማጮች ታስታውሳላችሁ። ምናልባት የደቡብ አፍሪካ ብሔራዊ ቡድን በዚህ ጨዋታ ላይ 1 ነጥብ ይዞ መውጣቱ እጅግ በጣም ይጠቅመዋል። ምክንያቱም በቀጣዩ ጨዋታ ላይ የሚያሸንፍ ከሆነ ቀጣዩን ዙር ይቀላቀላል ብለን ስናነሳ ነበር እና ዛሬ በደቡብ አፍሪካ ብሔራዊ ቡድን በኩል እንግዲህ ይህንን ነገር ተመልክተናል። በዚህ ጨዋታ ላይ እንግዲህ በተለይም ሜክሲኮ ከቼክ ሪፐብሊክ ጋር በተጫወቱበት ጊዜ ጨዋታው በተመሳሳይ ሰዓት ነው የተደረገው።
ሜክሲኮዎች ቼክ ሪፐብሊኮች ላይ ፍጹም ብልጫ ወስደው ነበረ። ጎልም ሲያስቆጥሩ እንደነበር አይተናል። ጨዋታውን 3 ጎል አስቆጥረው ነው ማሸነፍ የቻሉት። የቼክ ሪፐብሊክ ብሔራዊ ቡድን ምናልባትም ዛሬ ሜክሲኮን አሸንፎ ቢሆን ኖሮ ምናልባትም ደግሞ ወደ ቀጣዩ ዙር ለማለፍ የተሻለ የተፎካካሪነት እድል ያገኝ ነበር። ነገር ግን ያንን እድል ሊጠቀሙበት አልቻሉም። ከቼክ ሪፐብሊክ በተጨማሪ ግን ደቡብ ኮሪያና እንደዚሁ ደግሞ የደቡብ አፍሪካ ጨዋታ በዚህ ጨዋታ ላይ በተለይም የተመዘገበው ውጤት ምንም እንኳን ያልተጠበቀም ቢሆን ደቡብ ኮሪያ ግን ከደቡብ አፍሪካ የበለጠ የማለፍ እድልን ይዛ ነበር። አንደኛ በባለፉት 2 ጨዋታዎች ላይ የደቡብ ኮሪያ ብሔራዊ ቡድን ያስመዘገበው ውጤት የመጀመሪያውን ጨዋታ እንደምታስታውሱት ከመመራት ተነስተው 2 ጎሎችን አስቆጥረው ነው ያንን ጨዋታ ማሸነፍ የቻሉት። ያንን ጨዋታ ሲያሸንፉ በተለይ በጣም አጥቅተው ነበር ሲጫወቱ የነበሩት ከቼክ ሪፐብሊክ ጋር። በሁለተኛውም ጨዋታ ምንም እንኳን በአዘጋጅ ሀገር ሜክሲኮ 1-0 ቢሸነፉም ነገር ግን ለክፉ የሚሰጥ ፐርፎርማንስን አላሳዩም ነበረ። ስለዚህ በዚህ ጨዋታ ላይ 2 ውጤት ቢያስመዘግቡ የማለፍ እድል ነበራቸውና 2 የተለያዩ እድሎችን ይዘው ነው የገቡት። አንደኛ ጨዋታውን ካሸነፉ በቀጥታ ሜክሲኮን ተከትለው ወደ ቀጣዩ ዙር ማለፋቸውን ያረጋግጣሉ። ሁለተኛው ደግሞ በዛሬው ጨዋታ ላይ አቻ ቢወጡ ወደ ቀጣዩ ዙር ማለፍ ይችላሉና ያንን ነበር እንግዲህ ስንመለከት የነበረው። ግን ሜዳ ላይ የተመለከትነው እንቅስቃሴ ደግሞ 2 የተለያየ መልክ የነበረው ነው። ዛሬ እንግዲህ የደቡብ ኮሪያ አሰልጣኝ በተለይም ደግሞ በዛሬው ጨዋታ ላይ የቡድኑን አምበል ሰን ሂዩንግ-ሚንን ተጠባባቂ ወንበር ላይ አስቀምጠው ነበር የጀመሩት። ይህንን ተጫዋች ተጠባባቂ ወንበር ላይ አስቀምጠው ሲጀምሩ በአንጻሩ ደግሞ የፊት መስመሩን እንዲመራ ደግሞ ኃላፊነት የሰጡት ለሂዮን ጊዩ ሆ ለዚህ ተጫዋች ነበር የፊት መስመሩን እንዲመራ ኃላፊነት የሰጡት አሰልጣኙ ሆንግ ሚዩንግ ቦ። እንግዲህ ብዙ ጊዜ በዚህ በዓለም ዋንጫው ላይ እንደተመለከት ነው በተለይም እኛ አሰልጣኝ የባክስሪ አሰላለፍን ይዘው ነው ወደ ሜዳ የሚገቡት። በ3-4-3 አሰላለፍ ወደ ሜዳ ገብተዋል። ዛሬም ከኳስ ጋር በሚሆኑበት ጊዜ 3-4-3 አጫወትን ይተገብራሉ። በተለይም ደግሞ ዮንግ ሆ ሴውል እና እንዲሁ ደግሞ ታኤ ሴዩክሊ 2 ዊንግ ባኮች ሆነው በግራና በቀኝ በኩል ይሰለፋሉ። ዛሬ እንደውም የወልቭሱ ተጫዋች ሂቻንሁዋን እንደ ተደራቢ አጥቂ ሆኖ በዚህ ጨዋታ ላይ ተሰልፏል። ኳስ በሚያጡበት ጊዜ ደግሞ 3-4-3 ፎርሜሽኑ ይቀየርና ወደ 5-3-2 ወይም ደግሞ ወደ 5-4-1 ፎርሜሽን ይመጣል ነው እንግዲህ የአሰልጣኙ እቅድና ሀሳብ የነበረው። በደቡብ አፍሪካ ብሔራዊ ቡድን በኩል የ4-2-3-1 አስተላለፍን ይዘው ወደ ሜዳ ገብተዋል። በተለይ በመጀመሪያው ጨዋታ ላይ በቀይ ካርድ ከሜዳ ወጥቶና አንድ ጨዋታ ያመለጠው ያያ ሲቶል በዛሬው ጨዋታ ላይ በቋሚነት መሰለፉ እጅግ በጣም ለአሰልጣኙ ትልቅ እፎይታ ነበር። በባለፉት ጨዋታዎች ላይ የነበረውን ባክፎር ነው ዛሬም ይዞ የገቡት። ሞዲባ፣ ቦካዚ፣ ኦኮን እና ሙዳው 4 የተከላካይ መስመር ተጫዋቾች ሆነው ወደ ሜዳ ገብተዋል። በባለፈው እንደምታስታውሱት ሞኬና በ2 ተከታታይ ጨዋታዎች ላይ ቢጫ ካርድ በማየቱ ምክንያት ይህ ጨዋታ አልፎታል። ስለዚህ ዛሬ መባታ ነው በመሃል ሜዳው ላይ ሲጫወት የተመለከት ነው። በጨዋታው ላይ እንግዲህ እንደተመለከት ነው በተለይም ከኳስ ቁጥጥር ረገድ ካየነው የደቡብ ኮሪያ ብሔራዊ ቡድን እጅግ በጣም የተለየ ፐርፎርማንስን ያሳዩበት ነበረ። ረጅሙን ደቂቃ ማለት ይቻላል ኳስ ተቆጣጥረው ሲጫወቱ እንደነበር ሜዳ ላይ በደንብ በሚገባ ተመልክተናል። በኳስ ቁጥጥር እንደዚሁ ደግሞ በቢውልድ አፕ ከግብ ጠባቂ ጀምሮ መስርቶ ለመውጣት በነበራቸው ፍላጎት የደቡብ ኮሪያ ተጫዋቾች የተለየ አምቢሽን ይዘው ወደ ሜዳ ገብተዋል። ግን አቻም እንደሚያሳልፋቸውም ስለሚያውቁ ያን ያህል ጎል ለማስቆጠር ጥድፊያ ውስጥ አልነበሩም። 69% ነው ኳስ የተቆጣጠሩት። ደቡብ አፍሪካ 31% ብቻ ነው በዛሬው ጨዋታ ላይ ኳስ የተቆጣጠሩትና የኳስ ቁጥጥራቸው በደቡብ ኮሪያ በኩል ከፍተኛ ነበር። ግን ሙከራዎችን በማድረግ ደግሞ የተዋጣለት ቡድን የነበረው የደቡብ አፍሪካ ብሔራዊ ቡድን ነው። በዚህ ጨዋታ ላይ 13 ሞክረው 4ቱ ኢላማውን የጠበቀ ነበር። ደቡብ ኮሪያዎች ደግሞ 8 ሞክረው 3ቱ ኢላማውን የጠበቀ ሙከራ ሆኖላቸዋል ማለት ነው። እና በደቡብ አፍሪካ ብሔራዊ ቡድን በኩል በተለይ የመጀመሪያው አጋማሽ ላይ እንደተመለከትነው ቡድኑ ሙከራዎችን ለማድረግ ጥረት ያደርጋል። ነገር ግን ደግሞ ያን ያህል አጥጋቢ አልነበረም። የሚሞክሯቸው ሙከራዎች ኢላማቸውን የጠበቁ አልነበሩም። እንደው ምናልባት አንድ በጣም የተሻለ ሙከራ ካየን ምባታ የሞከረውና የቡድኑ ግብ ጠባቂ ሴዩንግ ያወጣውን ኳስ ማኮፓ የተተፋውን ኳስ ለማስቆጠር የሚችልበት አጋጣሚ ነበረ። ያንን ሲጠቀምበት አላየንም። ከዛ ውጭ ግን እንደው ግብ ጠባቂውን የሚፈትን ተከላካዮቹን የሚፈትን ሙከራ አልተመለከትንም። ታዲያ በሁለተኛው አጋማሽ ከግራ መስመር ላይ ሞሬሚ ያሻገረውን ኳስ ሞሬሚ እንግዲህ ተቀይሮ የገባ ተጫዋች ነውና ሞሬሚ 62ኛው ደቂቃ ላይ ተቀይሮ ገባ። 63ኛው ደቂቃ ላይ በግራ መስመር ያሻገረውን ኳስ ማሴኮ አስቆጥሮት እንግዲህ ጨዋታውን 1-0 በሆነ ውጤት ደቡብ አፍሪካዎች መምራት ችለዋል።
ከዚህ ጎል መቆጠር በኋላ በደቡብ ኮሪያዎች በኩል ጎል ለማስቆጠር ጥድፊያ፣ መቻኮል የተመለከትንበት አጋጣሚ ነበረ። ግን ደግሞ በጨዋታው ላይ ጎል ማስቆጠር አልቻሉም። በተለይ የደቡብ አፍሪካ ብሔራዊ ቡድን ከኳስ ውጪ በሚከላከልበት ጊዜ እጅግ በጣም አስገራሚ የሆነ መዋቅር ነበራቸውና ከኳስ ውጪ የነበራቸው መከላከል፣ ከኳስ ውጪ የነበራቸው የደቡብ ኮሪያን ተጫዋቾች አቮይድ ለማድረግ ያደረጉት ጥረት እጅግ በጣም የተሳካላቸው ነበረና ጨዋታውን እንግዲህ 1-0 በሆነ ውጤት አሸንፈው ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። እንግዲህ ደቡብ አፍሪካ እስከዛሬ ድረስ በዓለም ዋንጫ ካሁኑ ጋር ለአራተኛ ጊዜ ነው በዓለም ዋንጫ ላይ ስትሳተፍ። በሶስቱ የዓለም ዋንጫ ውድድሮች ላይ ከምድቧ ማለፍ አልቻለችም። በ1998 የመጀመሪያ የዓለም ዋንጫ ተሳትፏቸው ነበር። ከዴንማርክና ከሳውዲ አረቢያ ጋር አቻ ተለያዩ። በፈረንሳይ ተሸንፈው ከውድድሩ ተሰናበቱ። ቀጥሎ በ2002 የኮሪያና ጃፓን የዓለም ዋንጫ ላይ 1-0 በሆነ ውጤት ከስሎቬኒያ ጋር ተለያዩ። ከዛ በመቀጠል ከፓራጓይ አቻ ተለያይተው በስፔን ደግሞ 3-2 ተሸንፈው ሶስተኛ ደረጃን ይዘው በማጠናቀቅ ከምድባቸው ሳያልፉ ቀሩ። ቀጥሎ ራሳቸው ባዘጋጁት በ2010 የዓለም ዋንጫ ውድድር ላይ ከሜክሲኮ አቻ ተለያዩ። እንደዚሁ ደግሞ በዩራጓይ 3-0 ተሸነፉ። ፈረንሳይን ደግሞ 2-1 አሸንፈው ነገር ግን አሁንም በ4 ነጥብ ከውድድሩ ውጪ ነበር የሆኑት። በዚህ በ2026 የዓለም ዋንጫ ላይ ግን ወደ ቀጣዩ ዙር በማለፍ ለመጀመሪያ ጊዜ ታሪክ ሰርተዋል። ከዚህ በተጨማሪ ደግሞ ሞሮኮን በመከተል ወደ ዓለም ዋንጫው ቀጣዩ ዙር የተቀላቀለች ሁለተኛዋ ሀገር ሆናለች ማለት ነው ደቡብ አፍሪካና ለደቡብ አፍሪካ እጅግ በጣም የተለየ ታሪክ ነው ማለት ይቻላል። ቅድም እንዳልኩት ብዙዎች ከደቡብ አፍሪካ በተቃራኒ ቆመው ነበረ ካለው ፖለቲካዊ እንዲሁም ደግሞ በሀገሪቱ ካለው የሰላም ጉዳይ አንጻር ብዙ ነገሮች ከደቡብ አፍሪካ በተቃራኒ ቆመው ነበር። እንደውም ዛሬ በሚጫወቱበት ጊዜ የራሳቸው የገዛ ደጋፊዎቻቸው ሳይቀሩ ሲጮሁባቸውም ጭምር ስንመለከት ነበርና ቡድኑ ሜዳ ላይ የነበረው እንቅስቃሴ አጥጋቢ የሚባል አልነበረም። ነገር ግን ደግሞ ቀጣዩን ዙር የተቀላቀሉበትን ውጤት አስመዝግበዋልና ለደቡብ አፍሪካ በተለይም እጅግ በጣም የተለየ ውጤት ነው ያስመዘገቡት። በ4 ነጥብ ቀጣዩን ዙር መቀላቀላቸው ምናልባትም ደግሞ በሀገሪቱ ላይ ሲነሳ የነበረውን እግር ኳሳዊ ጥያቄ በደንብ ሊመልስላቸው የሚችልም ነው ማለት ይቻላል። እንደኔ የደቡብ አፍሪካ ብሔራዊ ቡድን ምናልባት ረጅም ርቀት ላይ ጓዝ ይችላል። አሁን ሜዳ ላይ ከሚያሳዩት እንቅስቃሴ አንጻር በተጫዋቾቹ ካላቸው ሁኔታ አንጻር ስንመለከት ስኳዱ ያን ያህል ኮምፒት የሚያደርግ ስኳድ ነው የሚል እምነት የለኝም። በተለይ እንግዲህ ሶስቱንም ጨዋታዎች አስተላልፈንላቸዋል። ሶስቱንም ጨዋታዎች ተመልክቻቸዋለሁ። ምድብ ላይ ያደረጉትን ጨዋታ ማጥቃት የሚችል ስብስብ አላቸው። ግን ደግሞ ሲያጠቁ ጫን ብሎ የሚያጠቃ ቡድን አንመለከትም። ይሄ በጣም ኢላማቸውን የጠበቁ ሙከራዎችን በተደጋጋሚ ጊዜ የሚያደርግ እንዲሁ ደግሞ የተጋጣሚን ተከላካይ የሚፈትን እንቅስቃሴ ሲያደርጉ አንመለከትም። ለምሳሌ በባለፈው የሁለተኛ ጨዋታቸውን ከቼክ ሪፐብሊክ ጋር ሲያከናውኑ ማጥቃታቸው እጅግ በጣም የተሻለ ነበረ። ኳስ ተቋጥሮ ለመጫወት ሞክረዋል። ግን ደግሞ ያቺ የፍጹም ቅጣት ምት እስከምትገኝና ጎሏን እስከሚያስቆጥሩ ድረስ ጎል ለማስቆጠር ቡድኑ የተቸገረበትን ሁኔታ ተመልክተናል። በዚህም ጨዋታ ላይ አስፈሪ ሙከራ ካልን ቅድም ያነሳሁት የምባታን ሙከራ ካላነሳን በስተቀረ ከጎሏ ውጭ አስፈሪ ሙከራ አልነበረም እና የቡድኑ ማጥቃት ሻርፕነስ የሚጎለው ነው። ያንን በደንብ እንመለከታለን። መከላከላቸውም በሜክሲኮ ጨዋታ ላይ ምን ያህል የተፈረካከሰ እንደነበረ ተመልክተናል። ግን አሁን ከጨዋታ በደንብ እየበሰለ የመጣ ቡድን እያየን እንገኛለን። በተለይ የተከላካይ መስመር ተጫዋቾቹ ሞዲባ፣ ሙዳው፣ ሙቦካዚና ኦኮን በጣም ጥሩ የሆነ ጥምረት ሜዳ ላይ እያሳዩን እየተመለከትን እንገኛለን። ከዚህ በተጨማሪ ያያ ሲቶል በተለይ ወደ ሜዳ መመለሱ ለቡድኑ በጣም ጥሩ አማራጭን የሚሰጥ ነው። ኦስዊና ፖሊስ እና ማሴኮ ደግሞ በመስመሮች በኩል ጥሩ እንቅስቃሴን ያደርጋሉ። ቤንች ላይም ቢሆኑ ጥሩ አማራጮች አሏቸው። በተለይ የበርነሌው የፊት መስመር ተጫዋች ፎስተር ተቀይሮ ገብቶ አሲስት ያደረገው ሞሬሚ፣ እነዚህ ተጫዋቾች አሉ። ምናልባት ቡድኑ ረጅም ርቀት ይጓዛል ብለን ላናስብ እንችል ይሆናል። ግን ደግሞ አሁን ባላቸው ሁኔታ በደንብ ከጨዋታ በደንብ ቡድኑ እየበሰለ ያሉበትን ስህተቶች እየቀረፈ የመጣ ቡድን መሆኑን እየተመለከትን እንገኛለን። የደቡብ አፍሪካው አሰልጣኝ ኡጎ ብሩስ ጨዋታው ከተጠናቀቀ በኋላ አስተያየታቸውን ሰጥተዋል። ስሜቱን በደንብ እረዳለሁ፣ ለማብራራት ግን እጅግ በጣም ይከብዳል። ይህ እጅግ በጣም የተለየ ስሜት ነው የሚል ሀሳባቸውን ሰጥተዋል። ጨዋታው እጅግ በጣም ከባድ ነበር፣ ነገር ግን ደግሞ ጥሩ ጨዋታ ተጫውተናል። ጨዋታው ለደቡብ አፍሪካም ለደቡብ ኮሪያዎችም ስፔሶችን እንዳያገኙ ዘግተንባቸው ነበር። በጥሩ ሁኔታ ተከላክለናል። ሽግግራችን ደግሞ
አደገኛ ነበር እና ለማሸነፍ ፍላጎት ነበረን። ያንን ወሳኝ ጎል አስቆጠርን። ከዛ በኋላ ቀሪውን ደቂቃ ስንከላከል ነበር ብለው ተናግረዋል። እና አዎ ወደ ቀጣዩ ዙር ማለፋችን አረጋግጠናል፣ ታሪክ ሰርተናል። በተጫዋቾች እጅግ በጣም ተደስቻለሁ። ላለፉት 5 ዓመታት ከዚህ ቡድን ጋር ቆይቻለሁ እና ላለፉት 5 ዓመታት የቆየንበት ቆይታ አስገራሚ ነበር ብለው አሰልጣኙ አስተያየታቸውን ሰጥተዋል። እና እንግዲህ የዓለም ዋንጫ ውድድሩ ከመጀመሩ በፊት ደቡብ አፍሪካ ወደ ቀጣዩ ዙር ታልፋለች ተብሎ ቢነገር ምናልባትም ሰዎች ይህን ሀሳብ ላይቀበሉት ይችሉ ነበረ። ግን ይሄኛው የደቡብ አፍሪካ ብሔራዊ ቡድን ደግሞ ቅድም እንዳልኩት አንዱ ጥንካሬው ምንድን ነው? ከጨዋታ ጨዋታ የሆኑ ነገሮችን እያሻሻሉ መምጣታቸው ነው። ለምሳሌ የመጀመሪያው ጨዋታ ላይ መከላከላቸው ጥሩ አልነበረም። ቀይ ካርዶችን አይተዋል። የቡድኑ ዲሲፕሊን ጥያቄ የሚነሳበት ነበር። አሁን ግን በዚህኛው ጨዋታ ላይ እንዳየ ነው፣ በባለፈውም የቼክ ሪፐብሊኩ ጨዋታ ላይ እንደተመለከተ ነው፣ መከላከላቸው በጣም ጥሩ ነበረ። ማጥቃታቸው ላይ ቢያንስ የሆነ ነገር ለመጨመር ሲሞክሩ ታያላችሁ። እና እነዚህ እንቅስቃሴዎች በተለይ ያው ብሔራዊ ቡድኖች ብዙ ጊዜ የሚሰሩት ከጨዋታ ጨዋታ እየበሰሉ በሚመጡበት ሂደት ነው። አጀማመራቸው ጥሩ ላይሆን ይችላል። በመጀመሪያው ጨዋታቸው ሊሸነፉ ወይ በቀጣዩም ጨዋታ ነጥብ ሊጥሉ ይችላሉ። ግን ምድብ ላይ ደግሞ ኢቭን 1 ነጥብ እንኳን ማስመዝገብ ትልቅ ቫሊዩ አለው። ምክንያቱም ሁለተኛ ወይ ጥሩ ሶስተኛ ሆኖ ሊያልፉ የሚችሉበትን እድል ሊፈጥርላቸው ይችላል። እና የደቡብ አፍሪካ ብሔራዊ ቡድንም ከጨዋታ ጨዋታ በደንብ እየተሰራ እየበሰለ የመጣ ቡድን ሆኖ ከመጀመሪያው ጨዋታ ሁለተኛው ጨዋታ ላይ ማጥቃታቸው ጥሩ ነበረ። ያው ምንም እንኳን 1 ጎል ብቻ ቢሆንም ያስቆጠሩት፣ በዛሬው ጨዋታ ላይ ደግሞ እንደዚሁ በርካታ ሙከራዎችን አድርገው ከዛ በኋላ ወደ ቀጣዩ ዙር የሚያሳልፋቸውን ወሳኝ ጎል አስቆጥረው ወጥተዋልና ጨዋታውን እንግዲህ በዚህ መንገድ መመልከት ይቻላል ማለት ነው አድማጮቻችን። እንግዲህ ቀጣይ ደግሞ ከከባድ ብሔራዊ ቡድን ጋር ሊጫወቱ እንደሚችሉ ግልጽ ነው። ምክንያቱም ሁለተኛ ደረጃን ስለሆነ ይዘው የጨረሱት ጠንከር ያለ ብሔራዊ ቡድን ሊገጥሙ እንደሚችሉ ይጠበቃል። በተለይ የደቡብ አፍሪካ ብሔራዊ ቡድን ቀጣዩ ዙር ላይ ደግሞ እንዴት ፐርፎርም ሊያደርግ ይችላል የሚለውን እንመለከታለን። እናንተም ኮሜንት ላይ ሀሳቦቻችሁን ጻፉልን። ያው ከካናዳ ጋር ነው የሚጫወቱት፣ ከአዘጋጅ ሀገር ካናዳ ጋር ነው የሚጫወቱትና በጣም ከባድ ጠንካራ ጨዋታ ሜዳ ላይ ልንመለከት እንችላለን። በተለይ ከዚህ ከካናዳ ጋር የሚደረገው ጨዋታ ካናዳ እንደምታውቁት ጠንካራ ተጫዋቾች ያሉት ስብስብ ነው። ከዚህ በተጨማሪ አዘጋጅ ሀገር ነች እና ይህ ከካናዳ ጋር የሚደረገው ጨዋታ እጅግ በጣም የሚጠበቅ ይሆናል። እናንተም ኮሜንት ላይ እስቲ የደቡብ አፍሪካ ብሔራዊ ቡድንን እንዴት ተመለከታችሁት? በውድድሩ ላይ ወደ ቀጣዩ ዙር ማለፉ አላስገረማችሁም ወይ? ብዙዎችን አስገርሟል የደቡብ አፍሪካ ቀጣዩን ዙር ማለፍና ኮሜንት ላይ ሀሳቦቻችሁን ልጽፉልን እንችላላችሁ። የደቡብ ኮሪያ ብሔራዊ ቡድን ጥሩ አቅም አላቸው። ግን ሁልጊዜም የደቡብ ኮሪያ ብሔራዊ ቡድን በተለይ በዚህ አሰልጣኝ መመራት ከጀመሩ በኋላ በተለይ የደቡብ ኮሪያ ብሔራዊ ቡድን በባለፉት ጥቂት ጊዜያት በሆንግ ሚዩንግ ቦ ነው በአሰልጣኝነት የሚመሩትና ሆንግ ሚዩንግ ከዚህ ቀደም የደቡብ ኮሪያ የተከላካይ መስመር ተጫዋች ነበሩ። እንደውም በ2002 የዓለም ዋንጫ ላይ ሁሉ ቡድኑን በተከላካይ መስመር ቦታ ላይ መርተዋል እና በቃ እሳቸው ተከላካይም ስለነበሩ በደንብ መከላከል ላይ ትኩረት ማድረግ ይፈልጋሉ። ለምሳሌ በእነዚህ 3 ጨዋታዎች የተቆጠሩባቸውን ጎሎች ስታዩ በሶስቱም ጨዋታ አንዳንድ ጎል የተቆጠረባቸው። በመጀመሪያው ጨዋታ ላይ በቼክ ሪፐብሊክ 1 ጎል ተቆጠረባቸው። ባለፈውም በሜክሲኮ 1 ጎል ተቆጠረባቸው። ቀጥሎ ደግሞ አሁንም ሌሊት በተደረገው ጨዋታ በደቡብ አፍሪካ 1 ጎል ተቆጠረባቸውና በተለይ የደቡብ ኮሪያው የተከላካይ ደጀን ተብሎ የሚጠቀሰው ሚን ጃይ ኪም ለባየር ሚኒክ የሚጫወት ተጫዋች ነው። ከዚህ በተጨማሪ ደግሞ ከሱ አጠገብ የሚሰለፈው ለጋንጊዮን እግር ኳስ ክለብ የሚጫወተው ጊ ሂዩክሊ በተለይ ደግሞ በመስመሮች በኩል ያለውን መከላከል በደንብ የሚያግዝ ተጫዋች ነው። ሃን ቢዮምሊ ደግሞ እንደዚሁ ሌላው የዚህ ቡድን ጠንካራ ተጫዋች ነው። ለሚሽላንድ ይጫወታልና ጥሩ ተከላካዮች አሏቸው። ግን እኔ የቡድኑ ማጥቃት በደንብ የተደራጀ ነው ብዬ አላስብም። የደቡብ ኮሪያ ጥሩ ተጫዋቾች አሉ። ሰን ዩንግሚ ልምድ ያለው የቀድሞ የቶተንሃም ስፐርስ ተጫዋች ነው። ኢቻንዋን ለወልቭስ ይጫወታል። ካንጊሊ ለፔዥ የሚጫወት ተጫዋች ነው። በመጀመሪያው ጨዋታ ደግሞ እንደምታስታውሱት የጨዋታው ኮከብ ተብሎ የተመረጠው ኢንቢዮም ሁዋንግ አለ። 1 ጎልና 1 አሲስት ያስመዘገበው ተጫዋች ለፋይኖርድ ይጫወታል። ግን ማጥቃቱ ላይ የሚጎላቸው ነገር እንዳለ ይሰማኛል እና ያን ነገር ማስተካከልና ማሻሻል ከቻሉ ምናልባት በውድድሩ ተጨማሪ ኤክስትራ ጉዞ ሊያደርጉ ይችላል። እኔ ደቡብ ኮሪያ ወድቃለች ብዬ አልልም። ምክንያቱም 1 የግብ ዕዳ ብቻ ነው ያለባቸው፣ 3ኛ ደረጃ ላይ ተቀምጠዋል። እንደነ ቦስኒያና ሄርዞጎቪና ካሉ ጥሩ 3ኛ ሆነው የማለፍ ፖቴንሻል አላቸው ብለን ከምንጠቅሳቸው ብሔራዊ ቡድኖች ጋር በዚህ በዓለም ዋንጫው ላይ የምንመለከተው ቡድን ይሆናልና
መውደቃቸው አልተረጋገጠም። ቀጣይ ከጥሩ ሶስተኛ ሀገራት ጋር ይወዳደራሉ። 3 ነጥብና 1 የግብ ዕዳ የሚያሳልፋቸው ይመስለኛል ወደ ቀጣዩ ዙር። ምክንያቱም ብዙ የግብ ዕዳ የለባቸውም። ዋናው ደግሞ አንድ ጥሩ ነገሩ 3 ነጥብ አግኝተዋልና ያንን እንግዲህ እንመለከታለን። ለማንኛውም ደቡብ ኮሪያ በውድድሩ ላይ ትቆያለች ወይ የሚለውን ነገር አብረን የምንመለከተው ይሆናል ማለት ነው። ውድ ቤተሰቦቻችን እንግዲህ የደቡብ አፍሪካ ማለፍን በተመለከተ ይህንን ሀሳብ አንስተናል። እናንተም ኮሜንት ላይ ሀሳቦቻችሁን ልታሰፍሩልን ትችላላችሁ። እግዚአብሔር ከፈቀደ እንግዲህ ዛሬ ጨዋታዎችን ይዘንላችሁ እንመጣለን። ምሽት 5 ሰዓት ኩራሳኦ ከአይቮሪ ኮስት የሚያደርጉትን ጨዋታ እናስተላልፍላችኋለን። እንደዚሁ ደግሞ ሌሊት 8 ሰዓት ጃፓን ከስዊድን የሚያደርጉት ጨዋታ አለ። ይህንንም ጨዋታ እንደዚሁ ለእናንተ ለአድማጮች በቀጥታ ስርጭት ይዘን እንመጣለን። የማሊያ ሽልማቶችም ይኖሩናል። ስለዚህ ውጤት በትክክል ገምቱ። እንዲሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ እንድትቆዩ እንጋብዛለን። እንዲሁ ደግሞ ቻናላችንን በአጋርነት ስፖንሰር እያደረጋችሁ ምርትና አገልግሎታችሁ ማስተዋወቅ ለምትፈልጉም አድማጮቻችን በራችን ክፍት ነው። ለማንኛውም እንግዲህ ደቡብ አፍሪካ ሳትጠበቅ ሳትገመት በመጨረሻም እንግዲህ ዛሬ ደቡብ ኮሪያን አሸንፋ ወደ ቀጣዩ ዙር ማለፏን አረጋግጣለች። በቀጣይ ከአዘጋጅ ሀገር ካናዳ ጋር ወሳኝ የሆነ የጥሎ ማለፍ ጨዋታቸውን የሚያከናውኑ ይሆናል ማለት ነው።